ለምሳሌ አሁን እዚህ ለሁላችንም አንድ ሀብታም አንዳንድ አውሮፕላን ቢሰጠን በነፃ ሁላችንም ያለ ልዩነት ወገኖች ይሄ ነገር ጭንቀት ነው ስጦታ ነው? አውሮፕላን ነው? ማን ነው ከዚህ ግቢ ይዞ የሚሄደው ነው መጀመሪያ ጭንቀቱ። የት ነው የምናሳድረው ነው ሁለተኛው ጭንቀት። ሶስተኛው ነዳጁንስ ይችላል ወይስ አውሮፕላን ብቻ ነው የሰጠው? አውሮፕላን ነዳጁን እንኳን ቢችል በረን የት ነው የምንሄደው? እግዚአብሔር እንዲሁ ሰጠን። ግን እኔ አሁን አውሮፕላን ስጦታ ተሰጠኝ ኢየሱስ ጌታ ነው ብዬ ገብቼ የሆነ ነገር ነካ ባረክ አንስቶ አያፈርጠኝም? ያፈርጣል። ብዙ ሰዎች እኮ ጸጋው አያፈርጥም፣ ግን አጠቃቀም ስለማያውቁ ብዙ ህይወት ፈርጧል፣ ብዙ ቤተሰብ ፈርጧል፣ ብዙ ቤተ ክርስቲያን ፈርጧል፣ የብዙ ሰዎች ህይወት ፈርጧል። ለምን? አጠቃቀም ስለማይችሉ። ስለዚህ ገራሚ የሆነ በእኛ ዕውቀት በእኛ ኤክስፒሪየንስ ያልተመሰረተ ድንቅ የሆነ ስጦታ ሰጥቶናል። ግን እንዴት እንጠቀም ነው? ምንድነው ዕውቀት ሊሰጠን የሚፈልገው? 1 2 3 ብዬ ከዚሁ ምዕራፍ ላሳያችሁ። አንደኛ እነዚህ የጸጋ ስጦታዎች አንደኛ እግዚአብሔር ድምጹን የሚያሰማባቸው መሳሪያዎች ናቸው። እግዚአብሔር ድምጹን የሚያሰማባቸው መሳሪያዎች ናቸው። ምዕራፍ 12 ቁጥር 2 እንዲህ ይላል፣ ስለ ጸጋ ስጦታዎች ስለ መንፈሳዊ ስጦታዎች ታውቁ ዘንድ እወዳለሁ ካለ በኋላ የሚቀጥለውን ተመልከቱ ምን እንደሚል። አሕዛብ ሳላችሁ በማናቸውም ጊዜ እንደምትመሩ ድምጽ ወደሌላቸው ወደ ጣዖታት እንደተወሰዳችሁ ታውቃላችሁ። አዲሱ መደበኛ ትርጉም ዲዳ ወደሆኑ፣ እዚህ ጋር ደግሞ ድምጽ ወደሌላቸው። አሁን የመጣችሁት ጌታ ቀድሞ አሕዛብ ሳላችሁ እንደምታመልኩት አይነት አምላክ አይደለም። ዲዳ አይደለም። ድምጽ የማያሰማ ሙት አምላክ አይደለም። ፈቃዱን የሚናገር ሐሳቡን የሚገልጥ የሚግባባ ኮሙኒኬት የሚያደርግ ሐሳቡንና ፈቃዱን ደብቆ የሆነ ጥሻ ውስጥ አስቀምጦ ፈልጋችሁ አገኙኝ የማይል የብርሃን አምላክ፣ ፈቃዱን የሚገልጥ አምላክ እግዚአብሔር አምላክ ነው። ለኛ ምን ሆነ? በራልን። በብርሃን ብርሃንን እናያለን ተብሎ የተጻፈለት ይሄ ጌታ ድምጽ ያለው አምላክ ነው። ዲዳ አምላክ አይደለም። በምንድነው ድምጹን የሚያሰማው? አሁን ስለ መንፈሳዊ ስጦታዎች ታውቁ ዘንድ እወዳለሁ። ምን? ያው እንደምታውቁት አስቀድማችሁ ድምጽ ወደሌላቸው ወደ ጣዖታት እንደተወሰዳችሁ ታውቃላችሁ። ይሄ ግን ድምጽ ያለው ነው፣ የሚናገር ነው። ድምጹን የሚያሰማባቸው ደግሞ መሳሪያዎች መንፈሳዊ ስጦታዎች ናቸው። በደንብ ስሙኝ። እግዚአብሔር ከምንም በላይ ለሰው ልጅ የሚናገረው በቃሉ ነው። አሜናችሁ ያንሳል። ከምንም በላይ የትኛውም የጸጋ ስጦታን ተጠቅሞ እግዚአብሔር የሚያመጣቸው ድምጾች የሚፈተሹት በምንድን ነው? በእግዚአብሔር ቃል። ያ ማለት ግን እግዚአብሔር ከቃሉ ውጪ ምንም አይናገርም ማለት